እግዚአብሔርን አመሰግነዋለሁ ድልድይ ስላደረገኝ። ያው በራሴ ገንዘብ አውጥቼ መኪና መግዛት ባልችልም አሁን ግን እንደ ድልድይ ሆኜ ህዝቡ ከባለውለታችን ጋር በማገናኘቴ በጣም ትልቅ ደስታ ይሰማኛል። ይሄው የመኪናው ቁልፍ። ጭብጨባ ሞ ኤነርጂ ይሰማል። ኦ ማይ ጉድነስ በጣም ነው ደስ የሚለው። ክብር ለእርሱ ይሁን። አሜን። እርግጠኛ ነኝ ከራሱ ከገብረ ዮሐንስ በላይ ራሱ ነኝ ደስተኛ ነኝ። ዛሬ ሁላችንም ስንጠብቅ የነበረው ቀን ነው። ሚያዝያ 19 የዘማሪ ገብረ ዮሐንስ የመኪና ርክክብ። እንደምትመለከቱት የሚገርም ኤሌክትሪክ መኪና BYD ሽልማት ሊደረግለት ነው። በጣም ብዙ ሰዎች አሉ እዚህ በጉጉት እየጠበቁ ያሉት። ስማይል ስፔሻሊቲ ዴንታል ክሊኒክ ቴንክ ዩ ሶ ማች። ይህ ቀን ሀፕን ስላደረጋችሁ ተሳክቶልናል። ዘማሪ ገብረ ዮሐንስም ወደዚህ ይመጣል። አሳያቸዋለሁ። ወንድሜ ቫይቡን እስኪ ያሳያቸው ሁሉ ፕሮግራም ደግሞ የተወሰነ ንግግር እንድታደርግልን ያው አላበዛም ብላለች። ዶክተር ሰላምን ወደዚህ እንጋብዛለን። እባካችሁ በሞራል ሸኙልን። ደህና አምሻችሁ። እታያለሁ። ኧረ ድምጽ የለም። ለገብረ ዮሐንስ ራሱ አላጨበጨባችሁም። በጣም ደስ የሚል ምሽት ነው። እኔ በእውነት እግዚአብሔር በሚያውቀው በጣም ደስተኛ ነኝ። ምክንያቱም የሆነ ስጦታ ለሁሉም ሰው ይሰጣል አይደል? ለሁሉም ሰው ስጦታ ይሰጣል። አንዳንድ ስጦታዎች ግን ይለያሉ እና እግዚአብሔርን የሚያመሰግን ሰው፣ ለእግዚአብሔር ህይወቱን የሰጠን ሰው በዚህ ልክ ማገልገል መቻላችን እኔ ብቻ ሳይሆን የሁሉም የስማይል ስፔሻሊቲ እጅ አለበት። እኔ ብቻዬን ያራኩት ነገር የለም። ተስማምተን በጣም በደስታ ከልባችን እንድች ሳንጨነቅ አንድ ብር ሳይጎለን ነው ይሄንን መኪና የገዛ ነው። ይሄ እንግዲህ ከእግዚአብሔር ነውና እኔ በጣም ደስተኛ ነኝ። እውነት እርግጠኛ ነኝ ከራሱ ከገብረ ዮሐንስ በላይ ራሱ ነኝ ደስተኛ ነኝ ዛሬ በጣም እና ደስ ብሎኛል። ምንም ማለት አልፈልግም። ሁላችንም እንኳን ደስ አለን። እግዚአብሔር ደግሞ ለሌሎችም የሚያበቃ ያድርገን። ሁላችንንም ለሌሎችም የምንተርፍ ያድርገን። ሌላ ምንም ምለው ነገር የለኝም። ብቻ ደስ እንዳለኝ ለሁላችሁም መንገር ነው የምፈልገው። በጣም ደስ ብሎኛል። እቺ ትንሽ ናት። ወደፊት ደግሞ ሆስፒታል ስንሆን መርቼዲሱን እንገዛለታለን። ያው የምንችለውን ያደረግነው። ወደፊት ደግሞ እናተልቀዋለን፣ እናሰፋዋለን። እንግዲህ ሁላችሁንም እንወዳችኋለን። ያው ስፔሻሊቲ የሚችለውን ነገር ያደርጋል። እንዲህ ብዬ ስለምናደርገው ነገር ማውራት አልፈልግም፣ ግን ያው ወደፊትም በምንችለው ከሁሉም ሰው ጋር ለመተባበር ዝግጁ ነን። የመጣችሁትን እንግዶቻችንንም ሁላችሁንም እግዚአብሔር ያክብርልን። ገብረ ዮሐንስም በጣም እንወድሃለን፣ በጣም እናመሰግናለን። ሁልጊዜም እንግዲህ ስማይል ስፔሻሊቲን በጸሎትህ አስብ ለማለት እፈልጋለሁኝ። ከዛ ውጪ አዶናይን በጣም ነው ማመስገን የምፈልገው። እሱ ነው እንግዲህ ይሄንን እድል እንድናይ ያደረገንና አንዴ አዶናይንም አመስግኑልኝ። ከዛ ውጪ እንግዲህ ምለው የለኝም። መልካም ምሽት ይሁንልን። አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁኝ። አመሰግናለሁ በጣም። ስለዚህ ዶክተር ሰላም ጥቂት ስላለች አዶናይም ወደዚህ ይመጣና ከዘማሪ ገብረ ዮሐንስ በፊትም ደግሞ ለሌሎች እንደዚሁ ለሀገራችን በጥበቡ ዘርፍ ትልቅ አበርክቶ ላበረከቱ ሰዎች ይሄንኑ ተግባሩን ከውኖ ነበርና ይሄኛው ካልተሳሳትኩኝ ሶስተኛው ነው፣ ካልሆነም ያርመኛል። እባክህን ወደዚህ ናና ደግሞ ስለ ዘማሪ ገብረ ዮሐንስ ልክ የዛሬ 2 ወር ነበረ ቻሌንጁ የተጀመረው በ19 እና ያንን ፕሮግራም አይቼዋለሁኝ። ዛሬ ምን ተሰማ? ምን ልትለን ነው? ሰላም እንደምን አላችሁ? እስኪ ጭብጨባ እስኪ። አብዛኛው ሰው ስልኩን ይዟል።
ከማን ጭብጨባ ሞር ኤነርጂ። ዛሬ እዚህ ከመሀላችሁ ስለተገኘው በጣም ደስ ብሎኛል። ዘማሪ ገብረ ዮሐንስ የምናከብረው የምንወደው እዚህ ከመሀላችን ተገኝቷል። የደስታው ቀን ነው፣ የእኛም ድርብ እጥፍ የደስታችን ቀን ነው። ብዙ ሰዎች ለምንድን ነው መኪና የምትሸልሙት ብለው ይጠይቃሉ። እንግዲህ ከዓለማዊ አንጻር ሆነ ስትመለከተው መኪና መሸለም ማለት እቃ ነው እየሸለምክ ያለው። ግን ደግሞ ክብር ለሚገባው ባለ ውለታችን ትልቅ ስራ ለሰራው ሰው መኪና መሸለም ማለት ትርጉሙ እያየንህ ነው፣ እናከብርሃለን፣ እንወድሃለን። ስጦታው ዓለማዊ ሳይሆን መንፈሳዊ ነው። ዘማሪ ገብረ ዮሐንስ እኛ ስንዳከም ከጎናችን ነበረ። በአካል ባይሆንም በድምፁ ከእግዚአብሔር ጋር ባለው ግንኙነት ተጠቅሞ ነው እኛን ልባችንም ከእግዚአብሔር ጋር እንድንገናኝ ያገዘን እና መኪና ሲያንሰው ነው። ገና ወደ ቤት እንሸጋገራለን። ቻሌንጁም ይጀመራል። አላቋረጥነውም። እያወራን ነው በደንብ ከብዙ ሰዎች ጋር ማገዝ የሚፈልጉ በጣም ብዙ ደጋግ ልቦች ያላቸው ሰዎች አሉ። ገና ታሪክ እንሰራለን። ሁላችሁም ቴንክ ዩ ሶ ማች ስለመጣችሁ ወዳችኋለሁ። ቴንክ ዩ። ለዚህ ለሰራኸው ስራ ደግሞ ምስጋና ይገባሃል። እያስታወስን ነው፣ እያየን ነው። ስለዚህ እስከዛሬ በእግርህ ስትንከራተት የነበረው ነገር መብቃት አለበት ብለው ደግሞ ቅን ልብ ያላቸው ዶክተር ሰላም እንዲሁም ደግሞ ቲክታከር አዶናይ ሆነው ዛሬ ይህንን የመሰለች መኪና የሚሸልሙበት ሰዓት ላይ ነው የደረስነውና እባካችሁን ዶክተር ሰላምንና እንዲሁም ደግሞ ተጽዕኖ ፈጣሪውን ልብ ቅን ያለውን አዶናይን ወደዚህ ሸኙልን። ቢዋይዲዋ ልትወሰድ ነው። እንግዲህ ከዚህ በኋላ መኪና ብቻ አይደለም ብዙ የምናደርገው ነገር አለ ብለዋል እና የመኪናዋን ቁልፍ እንዲረከብ ደግሞ ዘማሪ ገብረ ዮሐንስን እባካችሁን ወደዚህ ሸኙልኝ። እሺ፣ የመኪናው ቁልፍ በጣም ለምንወደው ለምናከብረው ቀደም ሲልም ስናነሳ እንደነበረው በመዝሙሮቹ ለተጽናና ነው ላበረታን ዘማሪ ገብረ ዮሐንስ ሊሰጥ ነው። ይኸው የመኪናው ቁልፍ። ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅን ልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። ጭብጨባ፣ ሞራል። እንኳን ደስ አለ ዘማሪ ገብረ ዮሐንስ። እንኳን ደስ አለ። በዚሁ ሁኔታ ውስጥ ሆነ ደግሞ ስሜቱን እንዲያጋራን እንፈልጋለን። እንዴት አመሻችሁ? እግዚአብሔር የተመሰገነ ይሁን። አባቴ አምላኬ ጌታዬ ፈጣሪ ይሄ እያደረክ ያለው አንተ እንደሆንክ አውቃለሁ። ስለዚህ በጎነትህ በእውነት በሰው ፊት እንዳመሰግን ይሄን አጋጣሚ ስለሰጠኸኝ አመሰግንሃለሁ። ክብር ለአንተ ይሁን። የሰውን ድካም የማትረሳ
እናገለግላለን ብለን እንደ ሰው እናወራለን። ነገር ግን ምንም ፍሬ ሳይኖረን አንተ ግን ጥቂቷን እየባረክ በሰው ዘንድ እንዲህ ክብር የምታሰጥ የማመልክህ አምላኬ ጌታዬ መድኃኒቴ ኢየሱስ ክርስቶስ ስምህ ይመስገን። እንኳን ደስ አለን። ተባረኩ፣ ብሩኩኑ። ሰላምዬ በጣም ወድሻለሁ፣ ክብር ይስጥልኝ። አዲ በጣም ተባረክ፣ ብሩኩን ተባረክ፣ ብሩኩን። ብዙ አላበዛባችሁም፣ ትንሽ ባረዝምም አትፈርዱብኝም። ዛሬ ከሰርግ በላይ ስለሆነ ትንሽ እንድትሰሙኝ እፈልጋለሁ። ይህ ሁሉ ክብር የእግዚአብሔር ይሁን፣ ለእግዚአብሔርም ይሁን። በእውነት ያው አንዳንዴ ተናጋሪዎች ልንሆን እንችላለን። ነገር ግን በእንደዚህ ወሳኝና ከባድ ሰዓት ግን አንደበታችን ላይ ፈታ ቢችል የምትረዱ ይመስለኛል። እንግዲህ ቀደም ሲል እህታችን ምህረት ስትናገር እንደነበረ ገብረ ዮሐንስ የዛሬውን ገብረ ዮሐንስ ለማግኘት እንዲሁ የመጣ ነገር አይደለም። እንደ ሰውኛው ውጣ ውረድ ነበር። አዎ፣ እግዚአብሔር ግን ደግ ነው። እግዚአብሔር ግን ትላንትን አይቶ ነገን ደግሞ የሚሻል ነገር የሚያደርግ ጌታ ስለሆነ ይህን አድርጓል። አሁንም በድጋሚ ክብር ለእርሱ ይሁን። እኔ ከዚህ በላይ ብዙ ልናገር አልችልም። ነገር ግን ደግሞ እግዚአብሔር የሚገለገለው በበጎ ሰዎች እንደሆነ ስለማቅ ልጃችንን አዶናይን እግዚአብሔር አምላክ በጥበብ በሞገስ ገና አሳድጎት የጀመራቸውን በጎ ነገሮችን በተግባር እንዲያውል ከክፉ እንዲሰውረው እድሜውን ረዘም እንዲያደርግለት መሻቱን ሁሉ ከኃጢአት በቀር እንዲፈጽምለት ከልቤ እመኛለሁ። የስማይል ስፔሻል ክሊኒክ ስፔሻሊ ሰላምዬና ወዳጅ አንዱዓለምና መሰል አጠቃላይ በዚህ ድርጅት ላይ ያላችሁ ሁሉ ተባረኩ። እኔ ግን የማውቀው ከፊት ሰላምንና አንዱዓለም ስላወቅኩ ነው። እናንተንም ይህንን በጎ ነገር እንድታስቡ በልባችሁ፣ ለዚያውም ከኔ በላይ ብዙ ያደረጉ ሰዎች ይኖራሉ። እነሱ መሸለም ሲገባቸው እግዚአብሔር በእናንተ በኩል ይህንን በረከት እንዳገኝ ስለሰራባችሁ ስሙ የተመሰገነ ይሁን። ሰው ግን ምስጋና ስለሚገባው ሰላምዬ ቤትሽ ይባረክ። የተጀመረውን ቅድም ያልሽውን ወደ ሆስፒታል አቅም ደርሶ ደግሞ ከዚህ የባሰ በጎ ነገር እንድትሰሪ ልብሽንም ያንቃ፣ እጅሽንም ይፍታ፣ ቤትሽንም ይባርክ። በድጋሚ አዶኒ ወድሃለሁ። በጣም ክብር ይሰማኛል ይሄን የመሰለ ወንድም ስለሰጠኝ። በተረፈ ጊዜ አልወስድባችሁም። ሁሉን ያደረገ እግዚአብሔር ነው። እግዚአብሔር ደግሞ ተስፋ የሚደረግ ብቻ ሳይሆን የሚታመን አምላክ ስለሆነ በውጣ ውረድ የምትፈተኑ ሰዎች ካላችሁ ከእኔ ሕይወት ትማራላችሁ። እኔ መኪናው አይደንቀኝም ብዬ ላቃልል አይደለም። ነገር ግን እኔ የተከፈለልኝ በደም የተገዛ ዋጋ አለኝ። ከዚያ ባሻገር ግን እግዚአብሔር ምን አደረገ? ልጄ ገብረ ዮሐንስ አዎ በሰማይ ቤት ስፍራ እንዳለ ቢታወቅም እስከምትጠራ ድረስ ደግሞ በዚች ተሽከርከርና ከአንዱ ስፍራ ወደ አንዱ ስፍራ እንድታገለግል ሰጠው ብሎ እግዚአብሔር በእነዚህ በጎ ሰዎች አደረገ። በድጋሚ ስማይል ስፔሻሊቲ ክሊኒክን እንደታሰበው ወደ ሆስፒታልና ወደ ሌላም አይነት ተቋም አድጎ በጎ ነገርን መስራት እድሜ ልካቸውን እንዲሰሩ ያድርጋቸው። ወንድማችን ደግሞ እንደዚሁ ቲክታከርን ከብዙ ሰዎች አንጻር እዚህ ግባ የሚባል አልነበረም። ነገር ግን በዚች አጭር ጊዜ ለበጎ ስራ እያዋለ ስላለ እርሱም መሻቱን እንዲፈጽምለት ቀደም ሲልም ሹከሌን ጉዳይ አለ። አሁን ዛሬ ብቻውን ነው። እግዚአብሔር ሁለት እንዲያደርገው ፈቃዱ ይሁን። ስለ ሁሉም ደስ ብሎኛል። ተባረኩ። ስላዳመጣችሁኝ አመሰግናለሁ። ምናልባት ቅድም ስመጣ ጥቂት ቤተሰቦች ነበሩ። በሆነ እክል ወደዚህ አልመጡም። አንድ ወንድሜ በሙያ የሚመስለኝ ቤተ እግዚአብሔር የሚያገለግል ሰው ስም አልጠቅስም ከኔ ጋር ይገኛል። አክብሮኝ መጥቶ አሲስት እያደረገኝ ከኔ ጋራ በክብር ከኔ ጋር መጥቷል። አንተም ተባረክ። በተረፈ ስለሆነው ሁሉ ክብር ለእግዚአብሔር ይሁን። ሀገራችን ኢትዮጵያን በጎ ሰዎችን አብዝቶ ክፉ ነገር ከኛ አርቆ መስጠትን የሚችል ትውልድ ያብዛልን። ስለ ሁሉም ነገር የተመሰገነ ይሁን። መናገር አቅቶኛልና ቅድም ሰላማዊትን ስንሰማት በብዙ ቪዲዮዎችን ስንሰማት ቅድም የነበረውን አይነት አልነበረም ማነጋገር ዘዴዋ። እስኪ ትንሽ ከወጣላት ሀሳቧን እንደገና ትንሽ እንድትገልጥ ከኔ ሰዓት ቆርጬ ልሰጣት ፈልጋለሁ። ሰላምን የምናቃት
በመፍለቅለቋና ሐሳቧን አስፋፍታ በመናገሩ ዛሬ ግን አልቻለችም። ስለዚህ ከኔ ትንሽ ሰጥቼ አዱም ካለው ሐሳቡን ገልጦ የዛሬውን ምሽት በዚህ ያበቃለሁ። እኛን አክብራችሁ በዚህ ሰዓት ከኛ ጋር ደስታችን የተካፈላችሁ ሁሉ በጣም እንኳን ደስ አለን። እግዚአብሔር ይስጥልኝ። አነጋገሬን ደግሞ እንግዲህ እረዳለሁ ትንሽ የተንዛዛ እንደሆነ፣ ነገር ግን በደስታ ጊዜ ቃላትን አሳክቶ መናገር የብዙ ሰዎች ችግር ነውና ገብረ ዮሐንስም ከዛ አንዱ ስለሆነ እንደምትገነዘቡ አምናለሁ። በድጋሚ ይሄን ሁሉ እያደረክ ያለህ አባት አምላክ እግዚአብሔር ክብርህ ስምህ ከፍ ብሎ አሁንም ሰዎች ባንተ በኩል እንዲጎበኙ ለኔ ያደረከውን ደግሞ ሌሎች እንድታደርግ በጎ ሰዎችን እንድታበዛ አምላኬ ፈቃድ ይሁን። በድጋሚ ይሄንን ቤተሰብ የሰጠኝ አምላክ ስሙ የተመሰገነ ይሁን። የስማይል ስፔሻሊቲ ክሊኒክን ተቋም ያስፋልን። የወንድማችን የአዶኒን ደግሞ ህይወት አስፍቶ በሚያስፈልገው መጠን ይጎብኝልን። ስለነበረ ምሽት በጣም ነው ደስ ያለኝ። እስኪ ክብር ለእግዚአብሔር ስጡ ባካችሁ። ቅድም ብያለሁ ብዬ ነበር ድገሚ ካላችሁኝ በዚች የሁሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ። ሁሌም በእውነት በጣም ደስ ብሎኛል። ምንም አድርጌ አይደለም። ከኔ በላይ ብዙ ሰዎች አሉ ብዙ ነገር ያደረጉ፣ ግን ይሆናል እሱ ያለው እንደሚሆን አልጠራጠርም። ምክንያቱም ከልቡ ነው። ማቆም አልቻለም አለ መመረቅ የምታደለው እና እኔ ደስ ብሎኛል። ምንም አልልም። በቃ በጣም ደስ ብሎኛል። እንጃ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅስ። አመሰግናለሁ። እሺ ትንሽ ስለ ሰላም ነግራችሁ እፈልጋለሁ። ስለ ስማይል ስፔሻሊቲ ደንታል ሴንተር የመጀመሪያ ቀን ቪዲዮ ያየዋት የዘማሪ ገብረ ዮሐንስ ቪዲዮ ይህ ሁሉ ነገር እንዳዘጋጅ መኪናውን መሰጠት አለበት ብዬ እንዳስብ ያደረገኛች ቪዲዮ ነች። ግን ደግሞ ከምታስቡት በላይ እንደዚህ አይነት ቻሌንጅ ውስጥ የሚገቡ ካምፓኒዎች ለየት ያለ ልብ ያስፈልገዋል። በጣም ብዙ ሀብታም የሆኑ ካምፓኒዎች አሉ አዲስ አበባ እንድታውቁት። መኪና ለነሱ መግዛት በጣም ቀላል የሆነች ግን ከየት እንደሚመጣ አታውቁም። ሪኩዌስቱ ሰላም ነች ቀድማ እኔ መግዛት እችላለሁ። ቻሌንጁ ቢሳካም ባይሳካም እንደውም ያልተጨናነቁበት ቻሌንጅ ነው። ልንገራችሁ ምንም ሳልጨናነቅ ኦኬ ሊሳካ ይችላል ላይሳካም ይችላል። ሰላም አለች ኦሬዲ ለመግዛት ወስናለች። ለምን? ልቧ ለየት ያለ ልብን ያላት። እንደዚህ አይነት ደጋግ ካምፓኒዎች ደግሞ ሰፖርት ማድረግ አለብን። ስለዚህ ሰላሜ ቴንክ ዩ ሶ ማች ስላወቅኩሽ በጣም ደስ ብሎኛል። ከዚህም በኋላ ብዙ ስራዎች እንሰራለን ብዬ አስባለሁ። አንድ ትንሽ የዘነጋሁት ነገር ቢኖር ያው ቅድም እንዳልኳችሁ ደስተኛ የሆነ ሰው በተለይ በእንደዚህ አይነት ሰፋ ያለ ስጦታ የተጎበኘ ሰው ይናገራል ብላችሁ ስለማትገምቱ ያንን ሀሳብ ትንሽ ሻል ሲለኝ ነው የምናገር ያለሁት። ቻሌንጁን በተመለከተ በእውነት አንደኛ የእግዚአብሔር ሀሳብ ነው፣ የእግዚአብሔር እጅ አለበት። ነገር ግን ደግሞ ቅድም እንዳልኳችሁ እግዚአብሔር የሚሰራው በሰዎች እጅ አእምሮና አጠቃላይ በሰው ነውና በእምነት የሚመስሉን ብቻም ሳይሆን በእምነት የማይመስሉን በተለምዶ በኢትዮጵያ ኦርቶዶክስ አማኝ ዘንድ ያልሆኑት ሰዎች ሳይቀር ይህን ቻሌንጅ ተቀላቅለው በእውነት በሰውነት በጣም ኩራት የሚሰማኝ አንዱ እሱ ነው። ለወንድማችን ለገብረ ዮሐንስ ይገባዋል ብለው ጣቶቻቸውን፣ ስልኮቻቸውን፣ ጊዜያቸውንና መላ ነገራቸውን ሰውተው ቻሌንጁ ላይ ተሳትፎ ያደረጉት በእምነት ለሚመስሉን ለማይመስሉን ሁሉ እጅግ ክብር አለኝ። ተባረኩልኝ። በጣም አመሰግናችሁ። በተረፈ ደግሞ በዚህ ምክንያት እንደ ቲክታከርም እንደ ሚዲያ ባለሙያም እንደ የትኛውም ሰው ሁላችሁም የወንድማችን ከፍታ የወንድማችን መባረክ የኛ ነው ብላችሁ በድጋሚ በቻሌንጁ ተሳትፎ ያደረጋችሁ ሁላችሁም በየስማችሁ እግዚአብሔር ያውቃችኋል። ላጠፋችሁት ጊዜ ላጠፋችሁት ነገር ሁሉ በጣም ኩራት ነው የሚሰማኝ። ይችን ምስጋና ሳላቀርብ ወርድ ጥሩ አይደለም ብዬ ነው። በተረፈ አማርኛ አሳክቶ መናገር ሊከብድ ቢችልም ሀሳቡ እንደገባችሁ አምናለሁ። ይህን ምሽት ለእኛ ያደረገ እግዚአብሔር የጊዜ ባለቤት የዘመን ባለቤት ስሙ የተመሰገነ ይሁን። አሁንም የበጎ ሰዎች ልብን ያስብዛልን። ኢትዮጵያ ሀገራችን መስጠት የሚሹ ሰዎች ብዙ አሏት። ነገር ግን በጎ ልብ ለመሰጠትም ከእግዚአብሔር ነውና
አንዱ ጸጋ የእግዚአብሔር ጸጋ ልግስና ስለሆነ እያላቸው ለማካፈል የሚቸገሩትን እግዚአብሔር አምላክ በመጎብኘት ጸጋውን ሰጥቷቸው ለሰዎች እንዲያካፍሉ ያድርግልን። አሁን ግን እያካፈላችሁ በጎ ልብ ያላችሁን ደግሞ እግዚአብሔር አምላክ አብዝቶ ከመስጠት አያጥፋችሁ። በአብነት በኩልም ለተጎበኘው ጤንነት እግዚአብሔር አምላክ ስሙ የተመሰገነ ይሁን። በድጋሚ በጎ ሰዎችን በኢትዮጵያ ላይ ያብዛልን። መድኃኔዓለም ይህችን ምድር ይባርክልን። ስለ ምሽቱ ደስተኛ ነኝ በጣም። እስኪ ባካችሁ አምላካችን በደንብ አመስግኑት። በጣም አመሰግናለሁኝ። እኔም እጅግ በጣም ደስ ብሎኛል። እውነት ለመናገር እጅ ሲዘረጋ ልብ ይሞላል። በመስጠት ውስጥ ያለ ደስታ ቀላል ነገር አይደለም እና ሲሰጠን ሳይሆን የምንደሰተው ሰጪው የሚኖረው ደስታ ደግሞ ከሁሉም ነገር የላቀ ነውና እውነት እነ ሰላምዬ በጣም እድለኞች ናችሁ። ዛሬ ከዘማሪ ገብረ ዮሐንስ ይገባዋል። ከዚህም በላይ ገና ማርቼዲስ ነው ብላለች። እንደገና ቤትም ይቀጥላል። በጣም ብዙ ነገር አለ። እግዚአብሔር እውነት ይሄን ቅንነታችሁን አይቶ የልባችሁን መሻት ይፈጽምላችሁ ማለት እንፈልጋለን እና ቁልፉን እንኳን በእጁ ይዟል። አሁን ደግሞ መኪና ውስጥ ገብቶ ቁጭ ሲል ማየት እንፈልጋለን እና እባካችሁን ወደዛው እንሂድ። መኪናው እየተከፈተ ነው። በእግር ከመሄድ ከመንገላታት ከፀሐይ ከዝናቡ ያወጣኝ ፈጣሪ ይመስገን ብሏል። ቅድምም ሲናገር እንደሰማ ነው። ዮሐንስ እንግዲህ መኪናው ይመቻል አይመችም? ክላክሱን እየሰማ ነው። እስኪ ይሰማችኋል? ክላክሱ ይሰማል? ኦ ማይ ጉድነስ በጣም ነው ደስ የሚለው። ክብር ለእርሱ ይሁን። ዮሐንስ ጋር ነው። አዶናይ እንግዲህ ዛሬ በአንተ ጥረት እንግዲህ ዘማሪ ገብረ ዮሐንስ መኪና ተረክቧል። እንደው ምን ስሜት ፈጠረብህ አንተ በዚህ አሁን ያለ ፊሊንግ ነገር? ደስታ በቃ እውነት ለመናገር ከደስታ በላይ ምስጋና ነው። ምስጋና እየተሰማኝ ነው። እግዚአብሔርን አመሰግነዋለሁ ድልድይ ስላደረገኝ። ያው በራሴ ገንዘብ አውጥቼ መኪና መግዛት ባልችልም አሁን ግን እንደ ድልድይ ሆኜ ህዝቡ ከባለውለታችን ጋር በማገናኘት በጣም ትልቅ ደስታ ይሰማኛል። ወደፊትስ እንደው በእንዲህ አይነት ተግባር ውስጥ ምን ያለ መቀጠል እንደው ሀሳብ እንደዚህ በበጎ አድራጎት ሰው እንደዚህ በመደገፍ ግዴታ ነው መቀጠል ግዴታ አይነ አላማዬም ነው። አላቋርጥም። በርታ። በጣም ኮንግራቹሌሽን። ቴንክ ዩ መሰለኝ። ዘማሪ ገብረ ዮሐንስ እንግዲህ ባለፈው 2 ሳምንት ቃለ መጠይቅ አድርግ ነበር በመሴ ሾው። 2 ሳምንት ሞልቷል። አሁን ደግሞ በምርቃው ተገኝቻለሁ። ደስ ብሎኝ። ስለዚህ ስሜት ንገረኝ። ያው እንደምታውቀው ነው እንደባለፈው አብራርቼ መናገር ላይ አቅም ላይ አይደለም ማለት ለምን ደስታዬ ዛሬ በጣም ወሰን ስላጣ የንግግር ክሎቴ በጣም እየተገደበ ነው። ነገር ግን ቅድም ሰምተህ ከነበረ ስለዚህ ሁሉ የሚመሰገነው እግዚአብሔር ነው ሁሌ እንደማወራ። ስለዚህ አሁንም ክብሩን ሲውሰድ እንደ ሰው ግን በጣም ደስ ብሎኛል። አንተም አክብረህ ስለመጣ ደስታችን ተካፈል ከመሰግናለሁ። እኔም በጣም ደስ ብሎኛል አክብሮቱ። ዶክተር ሰላም ደግሞ እዚያ አጠገባችን ትገኛለች። ዶክተር ትንሽ ስሜትሽን ግለጭልኝ እንደው ይሄ ሰላማችን ነው። እኔ ከሱ በላይ ደስ ብሎኛል። እግዚአብሔርን ምንም አልልም። በቃ አም ሶ ሃፒ
ተመስገን። ደስታውን እንደዚህ የሚገርምህ እኮ ሰውም ሰጥቶ እኮ ደስ ላይለው ይችላል። እቺ ደስ የምትለው ታውቃለህ፣ በመስጠቷም ደስታች፣ በእኛ ንግግርም ደስታ ደግሞ ገብረ ዮሐንስም የመረቃት ምርቃት ደግሞ ኦን እንደሚሆን እርግጠኛ ነኝ። ከአንድ ዓመት ተኩል በኋላ ይሄ እስማኤል ክሊኒክ የሚለው ወደ ሆስፒታል ተቋም አድጎ እንደምናይ ያድጋል። ምንም ጥርጥር የለም። እግዚአብሔር ታማኝ ነው።